በስደት ላሉ እህቶች፣ አንደኛ የዋህነትን አታብዙ። እህቶች የዋህነታችሁ ጥሩ ሆኖ ሳለ ከልኩ በላይ ሲሆን ግን ይጎዳል። ሁሉም ነገር ላይ የዋህ አትሁኑ። ለምን እንዴት ማለት ያለባችሁ ነገር ላይ ለምን በሉ። ብልሆች፣ ብልጦች፣ አስተዋዮች ሁኑ። የማንም መጠቀሚያ ዕቃ አትሁኑ። በስብዕናዋ ጠንከር ያለች ቆፍጠን ያለች የመጣላትን ነገር ዝም ብላ የማትቀበል ለምን ብላ የምትጠይቅ ጠቃሚ ከሆነ የምትቀበል ይሉኝታ አጥቅቷት ጎጂን ነገር የማትቀበል። ሁለተኛ ሁሉንም አትመኑ። ሁሉንም በማመናችሁ ያጣችሁት ነገር የለም፣ የተጎዳችሁት ነገር የለም። በእርግጠኝነት ይኖራል። ጥርጣሬም አታብዙ። ግን ሁሉንም አትመኑ። ልቅ በሆነ እምነት ስንት ነገሮቻቸውን ያጧሉ መሰላችሁ። በተለያዩ ሽፋን በተለያዩ ካባ የሚንቀሳቀሱ እንዳሉ እወቁ። ተጠንቀቁ፣ ንቁ። ራሳችሁን ገንዘባችሁን ጠብቁ። በላባችሁን ጥብጣቤ ለፍታችሁ ያገኛችሁትን ጊዜያችሁን መስዋዕት ያደረጋችሁለትን ነገር እንዲሁ በቀላሉ አትጡ። ሶስተኛ ስትሰጡ በልክ ስጡ። መስጠት ያሰጣል፣ አላህም ይተካል፣ ጀነትን ያስገኛል፣ ደስታን ይሰጣል፣ መከራን ያስወግዳል። ግን በልክ ይሁን። ስትሰጡ ራሳችሁን እስከ መርሳት ድረስ አትስጡ። ለራስህ የምትወደውን ለወንድምህ ውደድ ሲባል ያለህን በሙሉ መስጠት ማለት አይደለም። ስለዚህ ራሳችሁን ከግምት ውስጥ አስገቡ። ሁሌም እንቅስቃሴያችሁ በልክ ይሁን። አራተኛ ለችግር ጊዜ የሚሆናችሁን ገንዘብ አስቀምጡ። ሰውነን መታመም ሊመጣ ይችላል። ሥራ መፍታት ሊኖር ይችላል። የተለያዩ ችግሮች ሊኖሩ ይችላሉ። ለዛ ችግር ዕዳም እንዳትገቡና እንዳትቸገሩ ለዚህ ቀን የሚሆን ከደሞዛችሁ ከጉዳዮቻችሁ ሸረፍ እያደረጋችሁ አስቀምጡ። ያላችሁን ገንዘብ በሙሉ ለቤተሰብ እያላችሁ ለሌላም ለጓደኛም ለወንድም ለእህትም እያላችሁ ገንዘባችሁን በሙሉ አትላኩ። ነጭ ቀን እንደ መኖሩ መጠን ጥቁርም ቀን እንዳለ ማስታወስ መቻል አለባችሁ። አምስተኛ ደርስ ላይ ቂራአት ላይ በርቱ። በቻላችሁት አቅም ጊዜያችሁን ለመጠቀም ሞክሩ። በስደት ቆይታችሁ ባላችሁ ሽራፊ ጊዜ ለመጠቀም ሞክሩ። ወደ አገር ቤት ከተመለሳችሁ በኋላ ሁሉ ነገሩ እንደጠበቃችሁት ላይሆን ይችላል። የመቅራቱም ሞራል እንደዛ ላይሆን ይችላልና በርቱ፣ ሸምቱ። ጊዜው ሳይረፍት በጊዜያችሁ ተጠቀሙ። ከምንም በላይ ወላሂ የሚጠቅመው እውቀት ነው። እውቀትም ሲባል የአኺራን ስኬት የሚያጎናጽፍን እውቀት፣ ሸሪዓዊ እውቀትን አትናቁ። በዓለማዊ እውቀት ብቻ አትጠመዱ። አላህ ስብሓንሁ ወተዓላ ቀልባችሁን ለእውቀት ክፍት እንዲያደርገው ሁሌም ዱዓ ማድረግ መቻል አለባችሁ። ለጠቅላላውም ነገር ዱዓ ከምላሳችሁ አይለይ። ሰዎች እናንተን መጠቀም ሲፈልጉ ወይንም በስሜታችሁ መጫወት ሲፈልጉ ኦር ጭንቅላታችሁን መቆጣጠር ሲፈልጉ እነሱ የሚፈልጉትን ነገር ብቻ እንድታረጉላቸው ሲፈልጉ የሚጠቀሙት ታክቲክ አለ እንጂ የትኛውም ሰው መጥቶ አዎ ልጠቀምብሽ ነው ወይንም ደግሞ አዎ በስሜት ልጫወትብህ ነው እንዲላችሁ አጠብቁ። በዛ ፋንታ እናንተ ባልገባችሁና በማታውቁት መንገድ በጭንቅላታችሁ ላይ ጌም ነው የሚጫወቱት። ብዙ አይነት ታክቲክ አላቸው የማኒፕሌሽን። እንደዚህ አይነት የማኒፕሌሽን ታክቲኮች ሲፈጠርባችሁ እነዚህን ጸባዮች በቶሎ እንድትለዩና ከመጠቀሚያነት ወይም ደግሞ ከመታለል እንድትድኑ እነዚህ ሰዎች እንዴት በጭንቅላታችሁ ጌም እንደሚጫወቱ እንዴት ማኒፕሌት እንደሚያደርጋችሁ ታክቲኮቹ ልንገራችሁ። በነገራችን ላይ የሰው ልጅ በጣም ኮምፕሌክስ የሆነ ሳይኮሎጂ ነው ያለው። የሚያደርጋቸውን እያንዳንዳቸውን ነገሮች አውቀው ኮንሸስ ሆኖ አይደለም የሚያደርገው። እነዚህ ነገሮች የሚያደርጉባቸው ሰዎች አውቀውም ሳያውቁም ሊሆን ይችላል እነዚህን ነገሮችን የሚያደርጉት። በተጨማሪ እነዚህ ሰዎች ከሩቅ የሚመጡ ሰዎች አይደሉም። በጣም ከማንም በላይ የሚቀርቧችሁ ሰዎች ሊሆኑ ይችላሉ። ለምሳሌ ጓደኞቻችሁ ሊሆኑ ይችላሉ፣ ወይንም ቤተሰብ ሊሆን ይችላል፣ እናት አባት፣ እህት ወንድም ሊሆኑ ይችላሉ፣ ፍቅረኛ ሊሆን ይችላል፣ ባል ወይም ሚስት ሊሆን ይችላል። እንደዚህ አይነት ሰዎች በመጀመሪያ የሚጠቀሙት ታክቲክ
ሁል ጊዜም እንደ ተበዳይ ወይም እንደ ቪክተም አክት ማድረግ ነው። ምንም ነገር ይፈጠር እነሱ ተበዳይ እናንተ ደግሞ በዳይ አድርገው ነው የሚያዩት። ለምሳሌ በመካከላችሁ ግጭት ተፈጥሮ እነሱ ቢሰድቧችሁ ወይ ደግሞ ቢመቷችሁ መልሰው ራሳቸው እንዲህ ስላልከኝ እኮ ነው እንዲህ ስላልሽኝ እኮ ነው የመታውሽ እጄን ያነሳውብሽ ነው እንጂ የሚሏችሁ ስለመታውሽ ይቅርታ፣ እንደዚህ ኃይለኛ ስለሆንኩኝ የኔ ጥፋት ነው ይቅርታ መቼም አይሏችሁ። ሁል ጊዜ የእናንተ ጥፋት ነው፣ እናንተ ያደረጋችሁት ነገር ነው። ሁለተኛ እናንተ የምታደርጉት ነገር ሁሉ ስህተት እንደሆነ ይነግሯቸዋል። ይሄ በጣም ሰይጣናዊ የሆነ የሰዎችን ጭንቅላት መቆጣጠሪያ መንገድ ነው። እናንተ የምታደርጉት ነገር ኦር የምታወሩት ወሬ ሁሉ የደደብ እንደሆነ፣ ምንም እንደማይረባ እብድ እንደሆናችሁ፣ ምንም የማትረቡ መቼም ጥሩ ነገር የማታደርጉ እንደሆናችሁ የደጋገሙ ይነግሯቸዋል። ወይም ደግሞ ስለሆነ የተፈጠረ ነገር ስታወሩ ያ ነገር መቼም እንዳልተፈጠረ እናንተ የቃዣችሁ እንደሆነ፣ እብድ እንደሆናችሁ፣ ጭንቅላታችሁ ሌላ ነገር እየሳላችሁ እንደሆነ የደጋገሙ ስለሚነግሯችሁ እናንተ ራሳችሁ ያያችሁት ነገር ወይ የተደረገው ነገር አይደለም ብላችሁ እንድታምኑ ያደርጓችኋል። ሶስተኛ ሙቅና ቀዝቃዛ ናቸው። አንዴ ፍቅር ይሆናሉ፣ ይወዷችኋል፣ ያመሰግኗችኋል፣ ጥሩ ነገር ያወራሉ። ከዛ ደግሞ መልሰው ቀዝቃዛ ይሆናሉ፣ ሰይጣናም ይሆናሉ፣ ይሳደባሉ፣ ይገፏችኋል። ይሄ ቴክኒክ ደግሞ ጭንቅላታችሁን በጣም ግራ ስለሚያጋባው ያንን ሙቅ ያንን ፍቅር ፍለጋ መጠቀም ዋጋ ካልገባቸው ሰዎች ጎን ስትሆን አንተ ራስ ዋጋህን አትረዳው። ባቀለሉህና ዋጋ ቢስ እንደሆንክ አይነት ስሜት ባሳዩ ቁጥር አንተም ዋጋ ቢስ እንደሆንክ የሚነግር መንፈስ ከነጓዙ ይጫናል። እውነት ግን ዋጋ አጥተ ይመስላል። በእርግጠኝነት ያላወቀው ቦታህን ነው። ሻይ ውስጥ ጨው ሆነህ ከገባህ ዋጋ ቢስ ነህ። ወጥ ውስጥ እንደ ስኳር ብትነሰነስ ወጡን አታጣፍጠው። በቃ ዋጋህን ካጣህበት አካባቢ ላይ አትቁም። ክብር እየነፈጉ እያየህ ላለመራቅ ሙጥኝ አትበል። ዞር ብለህ ቦታህን ፈልግ። ልክ ቦታህን ያገኘህ ዕለት በቦታ እጅጉን ተፈላጊና ዋጋ ያለ ሰው ነህ። አለቀ። እማውን ለማየት ካልሆነ በቀር ማንንም ዝቅ አድርገህ አትይ። ማንንም አትናቅ። በተለይ ራስህን አትናቀው። እኔ እኮ ምንም ነገር አይሆንልኝም፣ አልችልም፣ አልረባም አትበል። በንግግር በሀሳብ የዘራኸው በተግባር ታጭደዋል። ሰዎች እንኳን የሚያከብሩ አንተ ለራስህ የምትሰጠውን ቦታ አይተው። ራስህን ስትንቅ ይንቁሃል። ራስህን ስታከብር ግን ማንንም ኢምፕረስ ለማድረግ ማንንም ለመማረክ ብዙ ዋጋ አትከፍልም። እነሱ ራሳቸው በማንነትህ ይማረካሉ። ወዳጄ ቦታህን ወቅ፣ ራስህን አክብረው። አንድ ነገር ልንገርህ፣ ለራስህ መኖርን ልመድ። አንተ ለሰው እያሰብክ ለአንተ ሌላ ሰው እንዲያስብልህ አትጠብቅ። ጥሩ ሰው ለመባል ብለህ ራስህን አትጉዳ። ለራስህ ህይወት ሻማ እያበራ ለሰው ህይወት አምፖል መሆን የለብህ። የሰው ልጅ ምንም ብትሆንለት ሆንኩለት እንጂ ሆነልኝ አይልህ። አንዳንዴ ቆመ ብለን ራሳችንን ማየት አለብን። እስቲ ራሳቸውን የሚወዱን ሰዎች ተመልከት። ሁሌም ደስተኛ ናቸው። ያንተ ራስ ወዳድነት ሌላውን ሰው አይጉዳ እንጂ ለአንተ መሆን መቻል አለበት። እስከ መቼ ነው አንተን በይሉኝታ ወጥመድ አጥምደው ለራስህ እንዳትኖር የሚያደርጉ? እስከ መቼ ነው የውሸት ተስፋ እየሰጡ ለራስህ እንዳትኖር የሚያደርጉ? ወይ አይተውህ ወይ በቃላቸው አይገኙ። ድብቆች ከሆነ ይወጡታል። ተስፋህን በፈጣሪ ብቻ አድርግ። ሳያከብሩ ክብር አይገኝም። ሳያከብሩ ክብር አይገኝም። አንዳንድ ሰዎች አላችሁ ለሰው ቅንጣት ታክል ክብር ሳይኖራችሁ ተጎዝጎዙልኝ የምትሉ። እናንተ ለሰው ያልሰጣችሁት ክብር ከየት መጥቶ ይሰጣችኋል? እናንተ እንደፈለጋችሁ ተናግራችሁ ዝም ስትባሉ ዝምታ እንኳን የሚያስቆጣችሁ አላችሁ። እናንተ የምትናገሩት እንደ ምርቃት፣ ሌላው የሚናገረውን ደግሞ እንደ እርግማን ትቆጥራላችሁ። ምንም ቢደረግላችሁ የሰው ነገር የማይጥማችሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። የተለያየ ጠቃሚ ምክር እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ፣ ላይክ አድርጉ። እንዲሰራላችሁ የምትፈልጉት ነገር ካለ ደግሞ ኮሜንት ላይ አስቀምጡልኝ። ቪዲዮ ሰራላችኋለሁ። ስለ ዩቲዩብም ሆነ ስለ ምክርም ሆነ የተለያየ የምትፈልጉትን ነገር በኮሜንት አስቀምጡልኝ፣ እሰራላችኋለሁ ማለት ነው። አብራችሁኝ ስላላችሁ አመሰግናችኋለሁ። ላይክ የምታደርጉኝ፣ ኮሜንት የምትጽፉልኝ፣ ሰብስክራይብ የምታደርጉኝ ደግሞ እግዚአብሔር እናንተን የሚያከብርልኝ። አብረን እንዘልቃለን። ጥሩ ጥሩ ነው መረጃ የምትሰሙበት ቻናል ነው። የተለያየ ነገር ይሰራበታል። ስለዚህ እናንተም ከጎን የሆናችሁ አበረታቱልኝ፣ ኮሜንት ጻፉልኝ። የሚጨመር የሚቀንስ ነገር ካለም አስተያየት ለመቀበል ዝግጁ ነን እላለሁኝ። በተረፈ እግዚአብሔር ይስጣችሁኝ። እኔም ደግሞ እከታተላችኋለሁ ማለት ነው። እስከ መጨረሻ ያያችሁ ደግሞ አንድ ቁጥር ጻፉልኝ ማለት ነው። ገንቢ የሆነ ኮሜንት እየጻፋችሁልኝ አብረን እንቀጥላለን። እርስ በርሳችን መተጋገዝ አለብን። አንዳችን ለአንዳችን
መረዳዳት አለብን ማለት ነው። ተንኮል፣ ምቀኝነትን እግዚአብሔር ይሰውረን። ከተንኮለኛ ሰው ከምቀኛ ሰው እግዚአብሔር ይሰውረን። እኛንም ጠንካራና ጎበዝ ታታሪ ሰራተኛ እንድንሆን ፈጣሪ ይርዳን። ሰላም ቆዩልኝ። አመሰግናለሁ።